የወርቅ መግዣው አሁን ነው። ወርቅ በጣም እየቀነሰ ነው። በተለይ አረብ ሀገር ያላችሁ እህቶቼ እጃችሁ ላይ ገንዘብ ካለ ወይም ደግሞ ገንዘባችሁን ምንም ነገር እየሰራችሁበት ካልሆነ እባካችሁ አሁኑኑ ቶሎ ብላችሁ ወርቅ ግዙ። ወርቅ በጣም እየቀነሰ ነው። ዛሬ የወርቅ ዋጋ ነግራችኋለሁ ማለት ነው። የሳዑዲ፣ የዱባይ፣ የኳተር፣ የኩዌት፣ የጆርዳን እንዲሁም ደግሞ በኢትዮጵያ ዋጋ ስንት እንደሆነ እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። እናንተም ደግሞ እጃችሁ ላይ ገንዘብ ካላችሁ ቤት እየሰራችሁ ካልሆነ የሆነ የጀመራችሁት ነገር ከሌለ ወርቅ ብትገዙ በጣም መክራችኋለሁ። ምክንያቱም በጣም ነው እየቀነሰ ያለው ማለት ነው። የአንድ ቀኑ ከአንድ ቀኑ ለራሱ እያስደነገጠ ነው የሚመጣው። አሁን ዛሬ የምነግራችሁ የሰኔ 12 ነው ማለት ነው። በመጀመሪያ የምነግራችሁ የዱባይ ነው። የዱባይ 1 ግራም 24 ካራት ወርቅ 500 ድርሃም እየተሸጠ ይገኛል ማለት ነው። 1 ግራም 22 ካራት ደግሞ 459 ድርሃም፣ 21 ካራት ደግሞ የ1 ግራም ወርቅ ዋጋ 438 ድርሃም እየተሸጠ ይገኛል። የ18 ካራት የ1 ግራም ወርቅ ነው ማለት ነው ምነግራችሁ። 18 ካራት የ1 ግራም ወርቅ ደግሞ 373 ድርሃም እየተሸጠ ይገኛል ማለት ነው። ቀጣይ ደግሞ የሳዑዲ 18 ካራት 1 ግራም ወርቅ 384 ሪያል እየተሸጠ ይገኛል። የ24 ካራት 1 ግራም ወርቅ ደግሞ 512 ሪያል እየተሸጠ ይገኛል ማለት ነው። የ22 ካራት ደግሞ 469 ሪያል እየተሸጠ ይገኛል ማለት ነው። የ21 ካራት 1 ግራም ወርቅ ደግሞ 448 ሪያል እየተሸጠ ይገኛል ማለት ነው። ቀጣይ ደግሞ የኳተር 24 ካራት 1 ግራም ወርቅ 496 ሪያል እየተሸጠ ይገኛል። የ22 ካራቱ ደግሞ 1 ግራም ወርቅ 455 ሪያል እየተሸጠ ይገኛል። የ21 ካራት 1 ግራም ወርቅ ደግሞ 435 ሪያል እየተሸጠ ይገኛል ማለት ነው። እዚህ ጋር ማወቅ ያለባችሁ እኔ እየነገርኳችሁ ያለሁት የ1 ግራም ወርቅ ዋጋ ነው ማለት ነው። እናንተ 1 ግራም 2 ግራም 3 ግራም 4 ግራም ከሆነ የምትገዙት እዛው ሂሳቡን ትሰራላችሁ ማለት ነው። ሌላው ደግሞ እዛ የ1 ግራም ወርቅ ይነግሯቸዋል። ልክ ስትገዙ ስትጨርሱ ብዙ የሚቆራረጡ ነገሮች አሉ። እሱንም ከግምት ውስጥ አስገቡ ማለት ነው። የሚቆራረጡ ስላችሁ የታክስ ምናምን ያው ታውቃላችሁ፣ ወርቅ ስትገዙ የሚቆራረጡ ነገሮች አሉ። እኔ ግን በትክክል የሰኔ 12 ትክክለኛ ዋጋ ነው የምነግራችሁ ማለት ነው። ስለዚህ አሁን ደግሞ የምነግራችሁ የኩዌት 24 ካራት 1 ግራም ወርቅ 42 ዲናር እየተሸጠ ይገኛል። 22 ካራት 1 ግራም ወርቅ ደግሞ 38 ዲናር እየተሸጠ ይገኛል። 21 ካራት 1 ግራም ወርቅ ደግሞ 36 ዲናር እየተሸጠ ይገኛል ማለት ነው። በጆርዳን ደግሞ 21 ካራት 1 ግራም ወርቅ 44 ዲናር እየተሸጠ ይገኛል። 22 ካራት 1 ግራም ወርቅ ደግሞ 47 ዲናር እየተሸጠ ይገኛል ማለት ነው። 24 ካራት 1 ግራም ወርቅ ደግሞ 51 ዲናር እየተሸጠ ይገኛል ማለት ነው። በኢትዮጵያ ደግሞ 24 ካራት 1 ግራም ወርቅ 22264 ብር እየተሸጠ ይገኛል ማለት ነው። 22 ካራት 1 ግራም ወርቅ በኢትዮጵያ ደግሞ 20300 ብር እየተሸጠ ይገኛል ማለት ነው። 21 ካራት 1 ግራም ወርቅ በኢትዮጵያ 19454 ብር እየተሸጠ ይገኛል ማለት ነው። የሚገርማችሁ እዚህ ኢትዮጵያ ለራሱ 21 ካራቱ 1 ግራም ወርቅ እስከ 22 እስከ 25000 እስከ 23000 ገብቶ ነበር ማለት ነው። አሁን ላይ እየቀነሰ ይገኛል ማለት ነው። እናንተም በየሀገራችሁ ስታስቡት ስንት እንደነበረ ከዚህ በፊት አይደለም ከወር በፊት ይቅርና ከሳምንት በፊት ምን ያክል እንደነበረ ማስተዋል አያቅታችሁም። በጣም እየቀነሰ ስላለ የመሸጫ ጊዜ አይደለም የመግዣ ጊዜ ነው ማለት ነው። አሁን ላይ እንደዚህ በጣም እየቀነሰ ይገኛል። የሆነ ሰዓት ደግሞ ሊጨምርባችሁ ስለሚችል አሁን ላይ ያለው በጣም አሪፍ የሚባል ዋጋ ስለሆነ ብትገዙ እመክራችኋለሁ ማለት ነው። በተለይ ምንም ነገር የማትሰሩ ገንዘባችሁን ዝም ብላችሁ ባንክ ቤት ከምታስቀምጡ ወርቅ ገዝታችሁ ብታስቀምጡት አይከፋም ማለት ነው። ሌላው ደግሞ በተለይ አረብ ሀገር ያላችሁ እህቶቼ እንዳትሸወዱ የምነግራችሁ ነገር
ወርቅ ስትገዙ ምን አይነት ወርቅ እንደምትገዙ እነግራችኋለሁ ማለት ነው። ወርቅ ለብዙ ነገር ይገዛል። አንደኛ ገንዘብ ለመያዝ፣ ሁለተኛ ደግሞ ለማጌጥ የምትገዙት ወርቅ አለ ማለት ነው። ነገር ግን እናንተ ምናልባት ወደ ኢትዮጵያ ስትመጡ ወደፊት ቢቸግረኝ ወይም ደግሞ ብሬን እንዲይዝልኝ ወርቁን ሸጠዋለሁ ብላችሁ የምታስቡ ከሆነ በፍጹም ፈርጥ ያለው ወርቅ መግዛት የለባችሁም ማለት ነው። ልሙጥ ምንም አይነት ፈርጥ የሌለበት ይሄ የሚያብለጨልጭ ነገር የሌለበት ወርቅ ግዙ ማለት ነው። እዚህ ኢትዮጵያ ስትሸጡት እነዛ ፈርጦች ይወጣሉ ማለት ነው። ግራሙ ይቀንስባቸዋል ስትሸጡት ማለት ነው። ነገር ግን ምንም አይነት ልሙጥ ከሆነ ምንም አይነት ፈርጥ ከሌለው ግን እዚህ ኢትዮጵያ ስትሸጡት እንዳለ ነው። ፈርጡ ሳይወጣ ምናምን ነው ቀጥታ የምትሸጡት ማለት ነው። ስለዚህ ስትሸጡት ሚዛን እንዳይቀንስባችሁ የእጅም ሊሆን ይችላል፣ የጆሮም ሊሆን ይችላል፣ የአንገትም ሊሆን ይችላል። ለማጌጥ እንኳን ብትገዙትም ምናልባት ወደፊት የሚሆነው አይታወቅም እና ቢቸግራችሁ እንኳን ብትሸጡት አሪፍ ዋጋ እንዳወጣላችሁ ግራም እንዳይቀንስባችሁ ከፈለጋችሁ ምንም አይነት ልሙጥ ምንም አይነት ጌጥ የሌለው ምንም አይነት ፈርጥ የሌለው ልሙጡን ግዙ ማለት ነው። ሌላው ደግሞ አሁን የተለያዩ የካራንቶች ከ18 ካራት ጀምሮ ነው ዋጋ የነገርኳችሁ ማለት ነው። ኢትዮጵያ ውስጥ ተወዳጁ ስንት ነው ብላችሁ ደግሞ ከጠየቃችሁኝ ኢትዮጵያ ውስጥ 21 ካራት ወርቅ በጣም ተወዳጅ ነው። ሁሉም ሰው የሚገዛው ነው። በቃ አሁን አሪፉ በቃ ቆንጆ ወርቅ የሚባለው 24ቱ ነው ማለት ነው። ነገር ግን ኢትዮጵያ ውስጥ 18ም ይገዛል። ብዙ ሰው 18ም ይገዛል። በተለይ ጋብቻ ምናምን ሲሆን ብዙ ሰው ቀነስም የሚያደርገው 18 ካራት ስለሆነ ያው ወንዶቹ ቀነስ የሚያደርግላቸው 18 ምናምን ስለሆነ 18 የሚገዙ አሉ። ግን በቃ እንደዚህ ሊሆነ ለመግዛት ከፈለጉ አብዛኛው የሚገዙት 21 ካራት ነው ማለት ነው። ስለዚህ እናንተ ኢትዮጵያ ውስጥም ተወዳጁ 21 ያ ማለት 24ቱንም ብትገዙት አይሸጥም ማለት አይደለም። ግን በጣም ተወዳጁ 21 ካራት የባህሬን ካገኛችሁ እሱን ወርቅ ብትገዙ በጣም አሪፍ ነው ማለት ነው። ግን በአጠቃላይ እንደ አጠቃላይ ነው ስላችሁ ማለት ነው 21ም ይሁን 24ም ይሁን ብቻ እናንተ 18ም ቢሆን አቅማችሁ 18 ካራት 1 2 3 4 ግራም መግዛት ከሆነ ያላችሁ አቅም ግዙት። በቃ ምንም ካለ መግዛት ይሻላል ማለት ነው። እናንተ ከሸኢን ከተለያዩ አፕሊኬሽኖች ኮተት ከምትሰበስቡ የተለያዩ ልብሶችን የማይጠቅሙ የቤት እቃዎችን የማይጠቅሙ ልብሶችን ከምትገዙ እናንተ የአንድ ወር የሁለት ወራችሁን ወይም ደግሞ ከአንድ ወር ከሁለት ወር ደሞዛችሁ ለምሳሌ ደሞዛችሁ 1300 1500 ከሆነ ያችን ተርፏን ብር ለምሳሌ 300ዋን እያጠራቀማችሁ ልክ በስድስት ወር አንዴ የተወሰነች ለአንገታችሁ ለእጃችሁ ሳታስቡት ነው የሆነ ሰዓት በቃ 2 ዓመት 3 ዓመት በቆያችሁ ቁጥር አንዳንዴ እንደዚህ ዝም ብላችሁ ትንሽ በገዛችሁ ቁጥር ብዙ ወርቆች ይኖሯችኋል ማለት ነው። ስለዚህ እነዛን ወርቆች ደግሞ ትሄዱና ሙሉ አድርጋችሁ መቀየር ትችላላችሁ ማለት ነው። ለምሳሌ እኔም መግዛት የምፈልገው የአንገት የጆሮ ሙሉ ወርቅ ነው መግዛት የምፈልገው። እሱን ለመግዛት ደግሞ ብዙ ብር ያስፈልገኛል እያላችሁ ዝም ከምትሉ ልክ ሲቀንስላችሁ እጃችሁ ላይ ባለው ብር ለምን የእጅ አይሆንም? ለምን የጆሮ አይሆንም? ትንሽ ነገር ግዙ። ልክ ደግሞ የሆነ ሰዓት ብዙ ትናንሽ ወርቆች ሲኖሩ እነዛን ትናንሽ ወርቆች ይዛችሁ ሂዳችሁ መቀየር ትችላላችሁ በሙሉ ወርቅ ማለት ነው። ወይም ደግሞ ሽጣችሁ ሌላ ደህና የተሻለ ብር ጨምራችሁ መግዛት ስለምትችሉ ዝም ብላችሁ ነገ ዛሬ አትበሉ። በቃ ይሄ ነገ ዛሬ ባላችሁ ቁጥር ባልገዛችሁ ቁጥር ወርቆች እየጨመሩ እየተወደዱ ይመጡባችኋልና ይቆጫችኋል ማለት ነው። በፍጹም ደግሞ አረብ ሀገር ያላችሁ ሴቶች ኢትዮጵያ ስትመጡ ወርቅ ሊኖራችሁ ይገባል። በቃ ግዴታ ነው፣ ግዴታ ሊኖራችሁ ይገባል ማለት ነው። ምክንያቱም ብር ከሆነ ይጠፋል። ባንክ ቤት ብር ካስቀመጣችሁ ሊጠፋ ይችላል። ወርቅ ላይ ያለ ብር ግን አይጠፋም። በጣም ከባድ ችግር ከሌለ ልትሸጡት አትችሉም ማለት ነው። ከባድ ችግር ካጋጠማችሁ ደግሞ ሽጣችሁ ትጠቀሙበታላችሁ። ካልሆነ ግን ገንዘባችሁን የሚይዝላችሁ ነገር ወርቅ ቢጨምርም ቢቀንስም እናንተ ገዝታችሁ ካስቀመጣችሁ ለሆነ ጊዜ ብራችሁ መቀመጡ የማይቀር ነውና ገንዘብ ስለሚይዝላችሁ ቶሎ አሁኑኑ ሳይጨምርባችሁ ግዙ።
ሳይጨምርላችሁ ግዙ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።